ወይዘሮ ሜላት ከገባችበት ከቢሮ ስራ መልሳ ወጣች። አንድ ጊዜ ዝቅ አይባል እንጂ ዝቅ ከተባለ ረጋጩ ደግሞ የሚረግጠው ብዙ ነው። ያለፈበትን አይቶ እንኳ እኔ ብሆን ብሎ የማያስተውል ህዝብ አንድ ጊዜ ሰው ወደታይ ዝቅ ካለ ከላይ ሆኖ ለመርገጥ ቅኝ ሆነዋል። ሀናና አሴር ደግሞ በጣም ትልቅ ጭቅጭቅ ውስጥ ገብተዋል። ጭቅጭቁስ ምንድን ነው? አሴርስ የፈራው ነገር ምንድን ነው? ሀና ደግሞ አሴርን የማታገባበት ምክንያት ምንድን ነው? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በያላችሁ ሰላማችሁ ይብዛ። ሰብስክራይብ ያድርጋችሁ ቤተሰብ ሆኑኝ። ውድ ቤተሰቦች እንግዲህ ወይዘሮ ሜላት ባለፈው በየቤቱ እየዞረች ልብስ እያጠበች ስራ ጀምራ ነበር። ያም ስራም ደግሞ ያሰሪዋ ዝቅ ከፍ እያደረገች ልብስ ማጠብ እንደማትችልና እንዲሁም ያጠበችበትን የሚከፈላትን ብር ሳትሰጣት ተናዳ ወደ ቤቷ መታ። ልጆቹም ደግሞ ጥሩ ስራ እንደያዘ ነበር እና የነገረቻቸው ምላሴም ተከታትሎ ሄዶ የምትሰራውን ስራ ሰምቶ በስተመጨረሻ ቤተሰብ ልጆቿ ጠቅላላ አልቅሰውላት ነበር። ያም ከሆነ በኋላ ቤቷ ተቀመጣ የሆነ አንድ በፊት የእሷ መስሪያ ቤት የሚሰራ ሰው መጥቶ ዛሬ ላይ ከፍ ብሎ ራሱን ድርጅት ከፍቶ ነበርና እሱም ደግሞ ያ ልብስ የምታጥብበት ቤት ባልተቤት እንደሆነ መጥቶ ይቅርታ ጠይቆ ሚስቲቱ ማስከፋቷን ወደ ቢሮ ትሰሪያለሽ ቢሮ ውስጥ ይሻለው ብሏት አልሰራም ብላ እሷን በንዴት ነገር ግን በስንት ልመና ከቢሮ ሄዳ ስራ ጀምራ ነበር። ነገር ግን አንዴ ዝቅ አይበል እንጂ የሰው ልጅ ረጋጩ ብዙ ነው። ላንሳክ ትናንትና ያሰው ነበር ነገ የሰው ተሰርቶ ይቀየራል የሚባለው ነገር ከጭንቅላቱ ሳይሆን ይሄ ቁጭ ብሏል ወደታይ ወርዷል። ከላይ ሆኖ የረገጠው በስሜቱ ወይም ደግሞ በአእምሮ በክብሩ እረማመዳለሁ የሚል የሚበዛበት ወቅት ነው። እሱም ደግሞ ያለ ስራዋ ወይም ደግሞ 24 ሰዓት ቁጭ ብላ ያለ እረፍት እንድትሰራ ከአቅሟ በላይ ስራ አበዛባት። የጀመረችውን ስራ ትቶ ሌላ ስራ እያመጣ ሀይቅን በጣም ስሜቱ ግን ከባድ ነው። ምክንያቱም አንድ ስራ እየሰራችሁ ያንን ስራ ሳትጨርሱ ሌላ ስራ ስትታዘዙ ያለው ስሜት በጣም ከባድ ነው። ሀይቅን ማለት ነው። በጣም ከምጠላው ነገር አንድ ስራ ይዙ ሌላ ደግሞ እንደዚህ ትእዛዝ ሲመጣላችሁ በጣም ከባድ ነው። የሆነ ብቻ ስሜት አለውና ከባድ ነው ማለት ነውና ወይዘሮ ሜላት እንግዲህ ገና ለገና ወድቃለች። ትናንትና ያላት ገንዘብ የለም፣ ትናንትና ያላት ስራ የለም። ዛሬ ላይ ልጆቿም ጫማ ጠራጊ ሆነው እንዲሁም ደግሞ የቀን ሰራተኛ ሆነው እየኖሩ እሷም ደግሞ የላትም ወድቃለች። ያገኘችውን ስራ ወዳ ሳይሆን በግዷ ትሰራለች። በክብሯ እረማመድባታለሁኝ ብሎ የተነሳው እንግዲህ እሱ ድህነት የማያውቀው የሚመስለው ሰውዬ ትናንትና እንግዲህ ቢሮ ተመግባቱ በጣም ስራ ጫና እያደረገባት እንድትሰለች እና በክብሯ ላይ እየተረማመደ ነበር። ከዚያም በኋላ በየደቂቃው የጀመረችውን ስራ ትቶ እንድትሰራለት በየደቂቃው እያመጣ ይህንን ስራ እያለ እያጨናነቃት ነበር። የጀመረችውን የኮምፒውተር ስራ ሳትጨርስ ነገር ግን ሌላ ወረቀት አምጥቶ ይህን ስራ እያለ በጣም በክብሯ ላይ እየተረማመደ ድጋሚ አስቀምጠውና ሂድን እሰራልሃለሁኝ ይህን ጨርስ ብላ ስትለው አይ የሚያስቸኩል ነው አላት። አይ ቅድም እኮ እንደዛ ብለህ ሰርችልሃለሁ ቢሆንም ትንሽ ነው ጠብቀ አስቀምጠውና ሂድ ስትለው አሁንም አይቻልም ቶሎ ስሪ ብሎ አፋጠጣት። ለምንድነው ግን እንደዚህ የምታደርገው ስትለው ልትሰሪ እኮ ነው የመጣሽው ድርጅቱን ከፍ ልታደርጊ ቀን ከላይ ሰርተሽ ልትለውጪ ነው የመጣሽው አላት። ቢሆንም እኮ ታዲያ በክብሬ ላይ እየተለማመድክ አይደለም እንደዚህ ያላቅሜ ሰርቼ ነው እንደ ታዲያ ከፍ የማደርገው ስትለው ቢሆንም እኮ ተከፍሎሽ ነው እንጂ በነፃ አይደለም ማለት። ተከፍሎኝም ቢሆን በክብሬ ላይ እንዲህ ተጨናንቄ እንድሰራ አልፈልግም
ያቺ ትናንትና የማስተዳድር ከስር አድርጌ የማስተዳድር ሰራተኛ ነህ፣ ደግሞ እኔን ጠንቅቀህ ታውቀኛለህ አለችው። አንተና ስራህም ትቀራላችሁ እንጂ እንደዚህ ተጨናንቄና በክብሬ ላይ ተለማምጄ የምሰራ ሴት አይደለሁም፣ ሜላትን ታውቀኛለህ ብላ እሷም ወረቀቱና ስራውን ትታለት ወጣች። ከዚያም በኋላ በማግስቱ እንደገና ተከትሎ ቢለምናትም ይቅርታ አድርግልኝ ብሎ ቢለምናትም ብሎ ባሳር ይቅርታ አደረገችለት። በራሴ ተነሳስቼ ስራዬን አበላሸው ብሎ ተቆጨ። አንዳንድ ጊዜ ያልሆነ ስሜት ያልሆነ ትንሽ ጭንቅላት የሚያስበው ሀሳብ አለ። ምንድነው? አርቆ የማያስብ ሰው ይባላል። ወደፊት ሳይሆን ወደኋላ የሚያዩ ሰዎች አሉ። ትናንትና ማን እንደሆነች ጠንቅቆ እያወቀ ወይም ስራዋን ለስራዋ ክብር ያላትና ጀግና ሴት እንደሆነች እያወቀ ዛሬ እሷን ለመንካትና ሞራሏን ለመንካት ብሎ የምትጠቅመው ሴት አጣ። እንዲሁም ደግሞ ሰላምዬ ወደ ምናሴ ስራ ቦታ ሄዳ በጣም እየረበሸች ነበር ማለት ነው። በጣም የሚገርመው ነገር የሽማግሌ ነው የገረመኝ ነው። አይስ እንትና ሰላምዬ የምታስቀው ነገር ማለት ነው። ስራ ቦታ ትቀመጪ እዛ ትቀመጪ እያላት ምናሴ ተቀምጣ እሱ ወደ ሱቅ ላከችው። እሱ ቦታ ሄዳ ተቀምጣ አስጠርግ የሚያስጠርሰው ሲመጣ ጫማውን ጠራጊ ሲላት አልጠርግም እንዴት እንደዚህ ትለኛለህ ብላ ተከራከረችው። ምክንያቱም ሰውየው ጥፋት የለውም። ምክንያቱም ከቦታው ቦታ እዛው ሄዳ ምናሴ የሚቀመጥበት የሚጠርገው ቦታ ነው ቁጭ ያለችው ማለት ነው። ስለዚህ ጠራጊ ናት እንጂ ታዲያ ምንድን ነው? ሰውየው በጊዜው አልተሳሳተም። ከዚያማ እንዴት ጠራጊ ትለኛለህ ብላ ከሰውየው ጋር ከሽማግሌው ጋር ተጣላች ማለት ነው። ከዛ ሲጨቃጨቁ ከዛ እንሄድ አልሄድም በመባል ምናሴ መጣ። ምንድነው ሲላት ጠራጊ ይለኛል እንዲህ ሽማግሌ ብላ ተናገረች ማለት ነው። በቃ ይቅርታ ችግር የለም እጠርጋለሁ። ሰው ሽማግሌው ደግሞ ግዴታ እሷ ናት የምትጠርግልኝ ብሎ ሙጭጭ አለ። የሚያጉድ እኮ ነው። ከዚያ በኋላ ደሟ ፈላ ማለት ነው። ለማንኛውም ጥሩ ሚስት አለህ አለው። ጥሩ ሚስት አይደለም እህቴ ናት ሲለው በቃ ዳረኝ ብሎ ትርፍ የሽማግሌው ጨልሏል። እንደ እውነትም ጨልሏል። ምናሴ ማናት ሰላምዬ ደሟ ፈላ ማለት ነው። ከዚያም በኋላ እንግዲህ ተናዳ ወደ ቤት መጣች። ከዚያ መጨረሻ ላይ ግን ሀኒና ደግሞ አሲር እንግዲህ በጣም የተጣሉ ነው። አሲርን በቀደም ከስራ ገብታው ስለሄደች በጣም ፈርቷል። ጥላኝ ትሄዳለች ብሎ ማለት ነው። ሀኒዬ ደግሞ ቤተሰቦች እንደዚህ ችግር የሆነው እኔ ማግባት አልፈልግም ጠብቀኝ እያለችው ነው። ተምቹም እንግዲህ ተወዲያ ተወዲህ ራስን ማበላሽቶ እንግዲህ ነበር ባለፈው ከድንብላ ጋር ያስታረቁ ጊዜ አሁን ደግሞ እሱን ተወዲያ ተወዲህ እያናደደው ነው። በጣም ደስ የሚል ግን ታምቹና አሲር ሲናደዱና ሲጣሉ ነው ማለት ጓደኛ ስለሆነ ድንብላልም ወንድሟ ተሽሎላት ወደ ቤቷ ወደ ገሯ ይዛ ሄዳለች ማለት ነው። ከዚያም በኋላ ግን ሰላምዬ ምናሴ ጋር ተጣልቼ እያለች ነበር። ለምን ሄድሽ ስትላት እናቷ ስራውን ልለምድ ነበር ያለቻት እና እንዴት አንቺ ጨመጠር ግሳት አዎ ምን ላድርግ ታዲያ ምንም ስራ የለኝም ከሀኒዬ ደበረኝ ቤመዋ ስትላት ከምን ከሀኒዬ አትሄጂም ሀኒዬ ስራ የላት እኔ ስራ የለኝ ምንድን ነው የአምስት ብር ካርድ እንኳን መሙላት አቃተኝ ሴት ልጅ ብዙ ያስፈልገኛል እያለች በጣም ነበር የተናደደችው። ያን ጊዜ ግን ሜላት በጣም ውስጧን ተሰማት ማለት ነው። ሀይቅን ማጣት ከባድ ነው። ሀይቅን ማለት እና ሀኒዬ ሄዳ የስራውን ስራ አበላሸችባት። ግን ደስ የሚሉ ነገር አተውም ምንም ወርደው ምንም ብለው የሆነ ኦኔያቸው ደስ ይላል ማለት ነው። ምክንያቱም በጣም ያጡ እንዲያጣ ሰው እንዴት ዝቅልስልስ ብለው ምናምን ነገር በቃ እንትን አይሉም በክብራቸው አይደራደሩም ማለት ነው። እልከኛ ናቸው ልጆቹ ሁሉም ማለት ነው። እና ሰላምዬ እንግዲህ እየተናደደች ነበር። ሀና ግን ለምን አሲርን አታገባውም? ምንም እንደዚህ ቢሆንም ግን ያው ይደብራል ግን